ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም። ሞት ጨካኝ ክፉ ነው፣ ለማመን ይከብዳል። አርቲስት ነጻነት ወርቅነህ ተወዳጁ። ህይወት ማለት እንዲህ ነች። እጅግ በጣም ያሳዝናል። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ስሰማም እውነት የመረጃ ኮንቴንት ነው የምሰራው፣ ይሄ መረጃ ተደርጎ ይነገራል ወይስ ምን እንዴት ነው የሚቀርበው? በነገራችን ላይ ዛሬ ህይወቱ ማለፉ የሰማነው አርቲስት ነጻነት የሶስት ልጆች አባት ነበረ። አርቲስት ነጻነት ወርቅነህ ባለትዳርና ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ጥልቅ ሀዘን ገልጸዋል። ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ከአርቲስት ባባ ቀጥሎ በጣም ያስደነገጠኝ ሞት የነጻነት ሞት ነው። ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነጻነት ወርቅነህ ህይወት ማለት እንዲህ ነች። እጅግ በጣም ያሳዝናል። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ስሰማም እውነት የመረጃ ኮንቴንት ነው የምሰራው፣ ይሄ መረጃ ተደርጎ ይነገራል ወይስ ምን እንዴት ነው የሚቀርበው? አቀራረቡ ራሱ ግራ የገባው ነው የሚሆነውና ሁሌም ለሰዎች የሳቅ ምንጭ የደስታ ምንጭ የሆነ እንደዚሁ ክፉ እንደዚሁ ማያወራ አይነት ስብዕና ያለው ነው። በኢቢኤስ ቴሌቪዥንም በቅርብ ጊዜያት እንግዲህ ከፊልሞቹ ባሻገር የቤተሰብ ጨዋታን ሲሰራ በጣም በርካቶች የሚወዱት አርቲስት ነው። ምን ማድረግ ይቻላል? ህይወት ልክ እንደዚህ ናት። ጤዛ ናት የምትባለውም ለዚህ ነው። እጅግ ያሳዝናል። ለቤተሰቡ አባል በሙሉ መጽናናትን እመኛለሁ። ለኪነ ጥበብ አድናቂዎች በሙሉም እንደዚሁ መጽናናትን እመኛለሁ። ሞት እንዲህ ነው፣ ምንም ማድረግ አይቻልም። ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። በቃ ህይወት ይህች ናት። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሯ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስም ነበረም። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ውስጥ ሆነን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ግን በሞት ተለየ ብሎ ማመን እጅጉን በጣም ይከብዳል። ነፂ እጅጉን የዋሰው ነበረም። ባሳየን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና እንዲሁም ለመላው የኢትዮጵያ ሕዝብ መጽናናት እንመኛለን። ነፍስ ይማር። በነገራችን ላይ ዛሬ ህይወቱ ማለፉ የሰማነው አርቲስት ነጻነት የሶስት ልጆች አባት ነበረ። አርቲስት ነጻነት ወርቅነህ ባለትዳርና እንደዚሁም ደግሞ የሶስት ልጆች አባት እንደነበረ ነው እንግዲህ የተገለጸው። እንግዲህ ሁላችሁም እንደምታውቁት በቲያትር ስራዎቹ እጅግ ተወዳጅ የነበረ አርቲስትም ጭምር ነው። እንግዲህ የአርቲስት ነጻነት ህይወት ማለፉ ከተሰማ በኋላ በመላው ሀገራችን ከፍተኛ ሀዘን ሰፍኗል። ለመላው ኢትዮጵያውያን በድጋሚ መጽናናትን እመኛለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ጥልቅ ሀዘን ገልጸዋል። ጠቅላይ ሚኒስትሩ በሀዘን መግለጫቸው ላይ አክለውም ነጻነት በተለይም በህዳሴ ግድቡ ላይ በተዘጋጀው የ2016 የአዲስ ዓመት ፕሮግራም ላይ ያበረከተውን አስተዋጽኦ አስታውሳለሁ፣ እንዲሁም ደግሞ አዲስ ዓመትን በደስታ እንድንቀበል አድርጎናል ሲሉ እንግዲህ በመግለጫቸው ላይ ተናግረዋል። ጠቅላይ ሚኒስትሩ በመጨረሻ አክለውም ለቤተሰቦቹ፣ ለአድናቂዎቹ እንዲሁም ደግሞ ለወዳጅ ዘመዶቹ መጽናናትን እመኛለሁ ሲሉ የሀዘን መግለጫቸውን ገልጸዋል። በድጋሚ በአርቲስቱ ህልፈት የተሰማኝን ሀዘን መግለጽ እፈልጋለሁ። ነፍስ ይማር። በአዳዲስ መረጃዎች በድጋሚ ይመለሳሉ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። ሞት ጨካኝ ክፉ ነው፣ ለማመን ይከብዳል። አርቲስት ነጻነት ወርቅነህ ተወዳጁ ላይመለስ አሸለበ። እጅግ ያሳዝናል፣ ልብ ይሰብራል። ይህ ለማመን ይከብዳል። ይህ አይታሰብም፣ ፈጽሞም አይሆንም። ግን ሆነ። በጣም ይከብዳል። ሞት በጣም አስቸጋሪና ጨካኝ ነው። ሞት አይኑ ይጥፋ በርካቶችን ወሰደብን፣ ቀጠፈብን። እንቁና ተወዳጁ ህዝቡ አይቶ ያልጠገበ ተወዳጁና እንቁ ሳቂታው ነፂ ከዚች ዓለም ሳይመለስ አሸልቧል። እጅግ ልብ ሰባሪ መረጃ ነው። ይህን ዜና ስንነግራችሁ በከፍተኛ ሐዘንና እንባ ውስጥ ሆነን ነው። እጅግ ልብ ሰባሪ ተወዳጁና አንጋፋ የሆነው ነፂ ላይመለስ ማሸለቡ
ከዚህ ዓለም በድካም መለየቱ መሄዱ በርካቶችን ያሳዘነ ልብ የሰበረ ክስተት ሆኗል። እጅግ ልብ ይሰብራል። ነጽዬ በጣም ተወዳጅ ስቀ ሳጨርስ በጣም በሚያሳዝን ሁኔታ ወደ ሂንድ ሀገር ለሕክምና ሄዶ ያን ሁላ ህመሙን በውስጡ ተሸክሞ ህዝቡን ለማዝናናት ያለው አቋም ደስታ የራቀው ህዝብ ደስታ እየሰጠ ነጽ ከዚች ዓለም መሄዱ በጣም ልብ ሰባሪ እጅግ ያሳዝናል። በጣም ልብ ሰባሪ። ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነጻነት ወርቅነህ አርቲስት ነጻነት ወርቅነህ መሞቱን ሰማውና በጣም ነው የደነገጥኩት። በጣም ስላችሁ በጣም ነው የደነገጥኩት። እኔ ትወና እንደወድ ካደረጉኝ ሰዎች መካከል አንዱ ነጻነት ወርቅነህ ነውና በጣም ከልጅነቴ ህልሜ ከነበሩት ነገር አንድ ቀን ከሱ ጋር የሆነ ነገር መስራት አግኝቼው እንደምወደው መናገር ነበርና እዚህ ደረጃ ደርሼ ዛሬ ላይ ኢንተርቴይንመንቱ እዚህ ሚዲያው ላይ እየሰራው እድሎች ነበሩኝ አግኝቼ እንደምወደው ለመናገርና ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው እና በጣም በቃ እሱ በሚሰራው ስራ በጣም ትልቅ መነሳሳት ፈጥሮብኝ ትወና ለወድ እንደቻልኩም ሳልናገር ህይወቱ ማለፉን ዛሬ ሰማ በጣም ደነገጥኩ። እኔ እንጃ በቃ በጣም ዛሬ አዲስ አበባ አይደለሁምና ምናልባት በመጀመሪያ ጊዜም ለመጨረሻም ጊዜ ቀብሩ ላይ መገኘ ይመስለኛል። አንዳንድ ትውቆች በጣም ያስጠላሉ። በጣም ነው የምንወድ ነጻነት ነፍስ በገነት ትኑር። ከአርቲስት ባባ ቀጥሎ በጣም ያስደነገጠኝ ሞት የነጻነት ሞት ነው። እውነት እንግዲህ ነጻነት ዛሬ ማረፉን ተሰምቷል። በእርግጥ ነጻነት በቅርብ ዓመታት ህመም ውስጡ እንደነበር ያስታውቅ ነበር ፊቱ ምናምንና እኔ በጣም ነበር የሚመችኝ፣ ያስቀኝ ነበር በጣም በቃ የሚያዝናናኝ ኮሜዲያን አርቲስት በቃ የነበረው ነጻነት ነው። እንግዲህ ለወዳጆቹና ለቤተሰቦቹ መጽናናትን እመኛለሁ። ግን በጣም አስደንጋጭ ነው። ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ፣ ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ።